ቤተሰብ እልል በሉ። ያቡና ኤሉ ታረቁ። ዛሬ እንግዲህ ትልቅ ሮማንቲክ ፍቅር ብሉ። እውነቴ ነው ብላችሁ ድራማ አለቀ። በቃ ሁሉም ነገር ይቀሰቅዛል። እናንተ እንደው ብጥብጥ ይሻላል እንዴ? ተመኙ ትላንትና ሲጠፉ በጣም ነበር የደበረኝ። እውነት ቪዲዮ ልሰራ ብዬ በምን ልሰራ ስሰኑብኝ እኮ። ለማንኛውም በጣም ደስ ብሎኛል። ጌታ እንኳን ደስ አላችሁ። በተለይ የኤሉ ትክክለኛ የሁለቱን ጎን የሆናችሁ የያቡ የኤሉሻ እንኳን ደስ አላችሁ። እውነት ለመናገር በጣም ደስ ብሎኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ኤሉና ያቡ ታረቁ ማለት ነው። ስለታረቁ በጣም ደስ ብሎኛል። እውነት ለመናገር እኔ እንጃ ቃላት የለኝም። ሰው ግን ቡጥቡጥ ነው የሚወደው እናንተ ለምንድነው ላይክ ማታደርጉለት ለኤሉ? እግዚአብሔርን ይሄው እኮ ትንሽ ነው ዛሬ። ሰው በቃ ቡጥ ነው በቃ የምትፈልጉ ማለት ነው በዚህ ሁኔታ። ለማንኛውም እንኳን ደስ አላችሁ ሁላችሁንም። እንግዲህ ኤሉ በጣም ይቅርታ ብላለች። ይቅርታሽን ተቀብለናል ኤሉሻ የኔ ቆንጆ። እውነት ለመናገር አንድ ሰዎች በጣም ኤሉን እየሰደባችሁ አላችሁ። ልክ የቡታጀራ ወንዶች ወንድ መቀያየር እያላችሁ በጣም ብዙ ነገር እያላችሁ ልጆች አላችሁ። ግን እነሱ የሚሰሩ ስራ ነበረ። እኔም እኮ ብዬ ነበረ ኤሉ በፍጹም እንደዚህ ነገር እንደማታደርግ እኔም እርግጠኛ ሆኜ ነበረ። ሁላችሁም ታውቃላችሁ ኤሉ ለረጅም ጊዜ ሚዲያ ላይ ታውቃላችሁ ብዬ አስባለሁ። ኤሉ እንደዚህ የምታደርግ ልጅ አይደለችም። የኤሉም ባህሪም አይደለም እውነት ለመናገር እና ኤሉ እንግዲህ ለሁሉም መልስ ሰጥታለች። እንግዲህ ኤሉ ከልጁ ጋር ምንም ነገር የለንም። ስለዚህ እኔ ያቡን ለማስቀናት የእሱ ሁኔታ ለማየት ለእኔ ምን አይነት አክል ፍቅር እንዳለኝ ለማየት ነበረ ያመጣው እንጂ ከልጁ ጋር ምንም ነገር የለኝም ብላ ለሁላቸውም ተናግራለች። እውነት ለመናገር በጣም ደስ ይላል። እኛም እኮ ጠርጥናል። እውነት ለመናገር እኔ ጠርጥሬ ነበረ። ምክንያቱ ኤሉ እሱ እንደምታስቀናው ነው እኔ የተረዳው። በቃ ሁኔታውን ሲታዩ ማለት ነው እንጂ በአጭርስ ጊዜ ውስጥ ሌላ ወንድ ይዛ በአንዴ ፍቅረኛ ነው ማለት ከባድ ነው። አንድ ወንድ እንኳን ለአንድ ቀን ይቅርና ለ3 ወር ወይ ለ4 ወር ያሁኑ ወንዶች እኮ አይታመኑም። ገባችሁ? ቶሎ በአንድ ቀን ውስጥ እንዴት ነው ወደ ራሷ ህይወት የምታምጠው? እኔም እንደተረዳው ያቡን ለማስቀናት እንደሆነ እኔ የተረዳው ማለት ነው። እና የተረዳችሁም ተረዳችኋል። ኤሉም ብላለች የኔ ቅመም ማለት ነው። እውነት ለመናገር ትችላላችሁ። ያቡም እንግዲህ እውነትን የመሰለኝ ነበረ። እኔሞ ማለት ለነገሩ የምታስቀኝ ይመስሉኝ ነበረ። በቃ ነገሮች ወደ ድብድብ ሲመጡ እኔ ደግሞ አንቺ እንደሚያጣ መስሎኝ በቃ ተስፋ ቆርጬ ከአገር ሊወጣ ነበረ አላት ለኤሉ ማለት ነው። ከሀገርም እኮ አይወጣም እናንተ። ድራማ እኮ ነው ድራማ ተቀላችሁ። ትክክለኛ ተዋናይ ናቸው። እውነቴ ነው የምላችሁ። ያቡ በተለይ ትክክለኛ ተዋናይ ነው። ልዩም ራሱ በቃ እውነተኛ ነገር አድርጎ ነው ሲመጡ ያቡና ልዩ ማለት ነው ወደ ኤሉ ህይወት። ኤሉ ሌላ ነገር ስታደርጎ እንግዲህ ከልዑል ጋር ሌላ ነገር ስታደርግ የእውነት ወደ ትክክለኛ ራሱ ህይወት የሚመለስ እየመሰለኝ ነበር እኔም ማለት ነው። ምንም ነገር አልታወቅበትም። ገባችሁ? ትክክለኛ ተዋናይ ናቸው። ልዩ ጎበዝ ናት፣ ትችላለች። ያቡ በቃ ፊቱ የሚያሳዝን ልጅ ነው የሚመስለኝ እውነት ለመናገር። ስለዚህ ምንም አልታወቅበትም። ኤሉ ስለምትስቅ ትስቃለች፣ ያስታውቃል። ገባችሁ? ኤሉ በእርግጠኝነት ሌላ ሰው
በህይወቷ እንደማታመጣ እርግጠኛ ስለሆንኩ ነው። ምክንያቱ ሁላችሁም ታውቃላችሁ ኤሉ ምን አይነት ልጅ እንደሆነችው ማለት ነው። ለማንኛውም የእነሱ መታረቅ ነው ዋናው ነገር ማለት ነው። እና ሁላችሁም እየተረዳችሁ እንኳን ደስ አላችሁ። እየተሳደባችሁ እንግዲህ ይፈሩ እነሱ ዞሮ ዞሮ አንድ ናችሁ። የእናንተ ስድብ ግን ሜዳ ላይ ቀራ ማለት ነው። መጀመሪያ ነገሮቹ ሳትረዱ ሳታዩ ለስድብ ባትሮጡ አንዳንዴ ጥሩ ነው ብዬ አስባለሁ። ይስሩ፣ በቃ ስራ ነው ይስሩ። ባትሳደቡ ጥሩ ነው ብዬ አስባለሁ። ይሄ ቀዝቅዘዋል። አይታችኋል። ቡጥቡጥ ሲሆን ሰው ግር ብሎ የሚመጣው ግን በፍቅር ሲመጡ ላይክ አታደርጉም፣ እይታ ይቀንሳል። ለዛ እኮ ነው እንደዚህ ሆኖ የሚመጡ ይመስለኛል ዩቱበሮች ማለት ነው። እና አንዳንዴ ተረዱ ማለት ነው። አትሳደቡ። አሁን ኤሉ ትናንትና ጠፍታ በጣም ደበረን ዩቱብ ሰፈር ማለት ነው። እውነቴ ነው የምላቸው። ስለዚህ ዩቱብ የሚፈልጉ ቡጥቡጥ ነው እና በሌላ አዲስ ነገር እንደምትመጡልን እርግጠኛ ነን። እንግዲህ ኤሉና ያቡ እንግዲህ ምርጥ ሮማንቲክ ፍቅር ውስጥ ናቸው። እንግዲህ በዚህ ሰሞን ውስጥ አሪፍ ፕሮግራም ይኖረናል ብላለች ኤሉ ማለት ነው። እና እኛም ደግሞ በተስፋ እንጠብቃለን። እውነት ትለያላችሁ። ጌታም በተለይ ልዩ እኔ ቆንጆ ማለት ነው። የእውነት ሁለቱንም ከልዑል ጋር ጥሩ ነገር ነው የሰራችሁ። ሁለቱን አንድ ለማድረግ ጥረት እያደረጋችሁ በጣም እውነት በጣም ነው ያኮራው። በጣም ነው ያኮራችሁኝ። በጣም ነው የኮራውባችሁ እውነት ለመናገር የእውነት መልካምነታችሁን ጥጋዩበት ምርጥ ጓደኞች ናቸው ብዬ ነው ማስበው። ለኤሉ ለያብም ብዬ አስባለሁ። እንደው ልዑልና ልዩ ቢጣመሩ ብዬ ተመኘው። ቤተሰብ ግን ለምን እንደሆነ ታውቃላችሁ? ግን ልዩ ለያብ ጓደኛ ናት። ልዑል ለያብ ጓደኛ ነው። ጓደኛና ጓደኛ አይሆኑም መሰለኝ፣ አላቅም ብቻ እንዴት እንደሆነ። ለማንኛው በጣም ደስ ብሎኛል። ኤሉሻ እንግዲህ ፈጣሪ ፍቅራችሁን እያሳምርላችሁ፣ በፍቅር ያኖራችሁ፣ አይለያችሁ። ፈጣሪ ያጣመረ ሰው ማንም አይለያችሁ። እንግዲህ ፍቅራችሁ ወደፊት ማንም ሶስተኛ አራተኛ ሰው ሳታስገቡ በፍቅር ሁሌ ኖሩልን። በጣም ደስ ብሎኛል እውነት ለመናገር በጣም ማለት ነው። ቤተሰብ ለማንኛው እንኳን ደስ አላችሁ። የኤሉ የምትወዱ በተለይ የኤሉ ወዳጆች እንኳን ደስ አላችሁ። የያብም የኤሉም እንኳን ደስ አላችሁ። በጣም ደስ ብሎኛል። የእውነት ትለያላችሁ። ጌታም ነው የምላችሁ። እና እንግዲህ ቪዲዮዬን ከወደዳችሁ ላይክ አድርጉ።